ያ اخي ሱብሃንአላህ ሹፍ የክፋት ጥገኝነት እኮ ነው ወንድሞች። ሰው በችግር ተጠቅሞ ሌላን ችግር ወደ መጥፎ ስራ በቃ ያንን ችግር ተገናርጎ ወደ መጥፎ ስራ መጋበዝ፣ እሱን እድል ተጠቅሞ ለመጥፎ ስራ መጠቀም ማለት ይሄ የክፋት ጥገኝነት ነው። ሱብሃንአላህ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የኑር ስቱዲዮ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። ሶስት ሰዎች ከኛ በፊት በነበሩት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ የነገሩን ዋሻ የተዘጋባቸው ሰዎች። ሶስቱም እንግዲህ መንገድ እየሄዱ ነው። ዝናብ ሲዘንብ ለመጠለል ያው በእግረኛ ሰው ሲሄድ ቅርብ ወዳለው እንትን ነው የሚሄደው፣ ዋሻ ነገር ስር ገቡ። እዛ ገብቶ እንግዲህ ሁሉም ከዝናብ ለመጠለል ነው የሚሄደው። ዝናቡን እዛ ሲጠብቁት ዝናቡ ውሃ ይዞ መጣ፣ ጎርፉ ደግሞ ድንጋይ ይዞ መጣ። ድንጋዩ ዘጋ የዋሻውን በር፣ እነሱ የገቡበትን ማለት ነው። እዛ ዋሻ ውስጥ ሲዘጋባቸው ለመክፈት ሞከሩ፣ ለመግፋት ድንጋዩን ዞሮ ለማድረግ ግን ማይቻል ሆነ። እንግዲህ ቴክኖሎጂ ሆኖ ሜሴጅ አይላክ፣ ሎኬሽን አይላክ። ያኔ ላ መልጀአ ሚነላሂ ኢላ ኢለይህ የሚል ነገር ትዝ አላቸው። ወደ አላህ ከዚህ በፊት በሰራ ነው ስራ ወደ አላህ ተቃርበን አላህ ይህን ነገር እንዲያነሳው ካልሆነ እዚህ ማለቃችን ነው። በቃ ሞከሩት፣ አልቻለም። ስለሆነ ሹፍ ሱብሃንአላህ። ለችግር ጊዜ የሚሆነን ነገር ማስቀመጥ ያስፈልጋል። የችግር ጊዜም ደግሞ ወደ አላህ መመለስ ያስፈልጋል። ያንን ነው እነሱ ያደርጉት። እዚህ ጋር አሁን ውጥረት ነው በቃ መውጫ የሌለው እና አንዱ ተነሳና ያ ረቢ፣ እናትና አባት አሉት የሚከድመው ማለት ነው። ልጆቹ አሉ፣ ሚስቱ አለች እና እናት አባቱን እሱ ነው የሚከድመው። አንድ ቀን እንግዲህ አርፍዶ መጣ። በእረኝነት ላይ ነውና አርፍዶ ሲመጣ ወተቱን አርቦ እናትና አባቱን ለማጠጣት ተኝቷል። እነሱ ልጆቹ ያለቅሳሉ፣ ሚስቶቹ ረቧቸው ማለት ነው። እናትና አባቴ ሳይጠጡ እንጂ ብሎ ይዞ ነው የቆመው። እንዴ አሁን እነሱን ቀስቅሶ እናንተም ጠጡና የቀረውን ልጆቹ የሚጠጡ የሚባል ነገር ይመጣ የለ? ግን ጋየተል አልብር አልዋሊዲን ለእናት ለአባት ጥሩ መዋል ለማክሲመሙ ሱፐርላቲቭን ደረጃ ነው ሄደው። እስኪ እነሱ ይዞ ነው የጠበቀው። እነሱ ካልተነሱ ብሎ እሱም ትቶ ከተኛ ያው ሊጠጡ ነው ልጆቹም ራሱ ማለት። ግን ቆሞ እስከ ፈጅር ድረስ ለማታ የነበረው ቁርስ ነው የሆነላቸው፣ ያንን ሲጠብቅ ማለት ነው። ያንን ላንተ ብዬ አርጌው ከሆነ ያ ረቢ ካለንበት አውጣን ሲል ትንሽ ድንጋዩ ፈቀቅ አለ። ሰማይን ማየት ጀመሩ፣ ብርሃኑ መጣ። እንደኛ ምልክት ነው በቃ እንዲህ አይነት ነገር ከመጣ ትወጣላችሁ የሚል ነው። ግን የሁለቱም ይቀራል። አሁን ደግሞ መውጣት አልቻሉም። ሁለተኛው ደግሞ ያ ረቢ አለ፣ ያጎቴ ልጅ አለች፣ ወንድ ሴትን ይወዳል ከተባለ ያን ያህል ነው መወዳት በቃ ለማክሲመም ማለት ነው። እና እምቢ አለችኝ። እሱ ንብረት አለው። እኚህ ሶስቱም በነገራችን የገንዘብ ሰው ያው ጉዞም የጉዞ የንግድ ስራ ነው ይባላል። እና ገንዘብ አለኝ። አንዴ ችግር ሲመጣ መጣችን ይጋ ችግሩን ተገና አርጎ ለዝሙት ጠየቃት። ያ اخي ሱብሃንአላህ ሹፍ የክፋት ጥገኝነት እኮ ነው ወንድሞች። ሰው በችግር ተጠቅሞ ሌላን ችግር ወደ መጥፎ ስራ በቃ ያንን ችግር ተገና አርጎ ወደ መጥፎ ስራ መጋበዝ፣ እሱን እድል ተጠቅሞ ለመጥፎ ስራ መጠቀም ማለት ይሄ የክፋት ጥገኝነት ነው። ሱብሃንአላህ። እሷም እንግዲህ ችግር ነው፣ ልጆች አሏት፣ ረሃብ ነውና እሺ አለችው። ከዛ ልክ ሊቀርባት ግንኙነት ሊያደርገው ሲል አላህን ፍራ፣ ያለ ሐቁ ገላይን አትቅረብ፣ በሌላ riwaya ሁሉንም በር ዝጋ አለችው። ዘግቻለሁ አለ። አይ የአላህ በር እኮ ይቀራል ያልዘጋው ስትለው ያን ይደነገጠ ይላል። አሁን መጀመሪያ የክፋት ጥግ የሄደውን እዚህ ጋር እንግዲህ ምን አይነት እንትን ቢሆን ነው ይህንን አግኝቶ ይህን እድል አግኝቶ ይህን ለመጠቀም ነው ኦኬ ተብሎ እድል ተፈቅዶለት ሊጠጋት ሲል አላህን ፍራ ስትለው አንደኛ ትቶ ተነሳ። ሁለተኛ ከፋራ ምንድነው እምትፈልጊውን ውሰጂኝ አላት። ይሄ እኮ ለጊዜ የሚሆናት ምናምን ነገር ነው አይደለ? ይሄን ነገር እሷም ተቸገረ የገባችበት ለእምትፈልጊውን ያህል ውሰጂ፣
ከፋራ በቃ ወደ አላህ መመለስ ነው። አሁን ይሄ መመለስ ጥግ ነው ደግሞ ልክ የክፋት ጥግ እንደነበረው ድርጊቱ አሁን የመመለስ ጥግ የምትፈልጊውን ያሉ ሰጂ ትቻለሁ ብሎ እንደዛ ተነስቶ የምትፈልገውን ሰጣት። ያ ረቢ ይሄን የዛኔ ተቅላ ተብዬ አንተን ፍራቻ ከሆነ ይሄን ነገር የተውኩት ካለንበት አውጣኝ ሲል ትንሽ ፈቀቅ አለ አሁንም ማለት ነው። ላይክ ኦኬ እንዲህ ነው መውጫው ይሄ ነው። ልክ እንደ መጀመሪያም እንደገመገመቱ እንደዛ ነው። አሁንም ይሄው መውጫው ይሄው ነው እየመጣላቸው ነው። ትንሽ አሁንም ድንጋዩ ጠጋ አለ፣ ግን አሁንም መውጣት አይችሉም። ሶስተኛው የእርሻ መሬት ያለው ሰው ነው በእርሻ በኩል ማለት ነው። እና ሰራተኞችን ያሰራል፣ ከጠዋት እስከ ማታ ያሰራል፣ ይሄን ያህል ብር ይሰጣል የሚላለው እና እየሰሩን ሰራተኞች አንዱ ወደ ማታ ላይ ልመናን የመጣው ለስራ አይደለም። አንዳንዴ ሰውን ትረዱና የመረዳቱ ስሜት እንዳይሰማው ያህል ድረስ ማለት ነው። ይሄ ደግሞ የደግነት ጥግ ነው ይባላል። አሁን ይሄ ሰው ልመናን የመጣው እና ከነሱ ጋር ስራና እከፍላለሁ ከነሱ ጋር ሰራ። እሱ የሰራውን እንጂ ጥቂት ሰዓት ነው የሚሆነው። እነዛ ከጠዋት ነው ያሉበት። ማታ ሂሳብ ሲሰጣቸው ሁሉንም እኩል ሰጣቸው። አንዳንድ ምቀኛ ሰው የለም ከራሱ አልፎ ሌላ ሰው የሚቀም እንዴት ይሄን ሰው ከኛ እኩል ትሰጠዋለህ? ያ አኺ እኔ እናንተ የተስማማነውን ሰጥቻለሁ፣ ይሄን ሰው እንዴት ከኛ እኩል ትሰጠዋለህ ያለው። ያንተን እኮ ተሰጥቷል የተግባባነውን። ላ አልፈልግም እንደውም እኔ አምስድም አለ እና አውፋ አላረኩልም ብቻ ትቶ ተናዶ ሄደ። የእሱን ገንዘብ ሰራ፣ ገንዘቡ በዛ። በሬዎችን፣ ላሞችን፣ እንስሳዎችን ብዙዎችን ገዛ። ያ የሄደው ሰውዬ ከሆነ ጊዜ በኋላ ስራ ይጠርበታል፣ ስራ ማጣ ምናምን ተቸገረና በቃ እስቲ ያቺን ብር እንደው እጄ ልውሰድ ብሎ ተመልሶ መጣ የሰው ጋር። ያ አኺ ትዝ ካለ እንዲህ ነበር የሆነ ጊዜ አንተ ጋር ነበረኝ። አዎ እሱን ብር እንድትሰጠኝ ፈልጌ ነው። ይኸው የምታየው በሬ ምናምን ይሄ እንዳለ ያንተ ብር ነው ሰደው። አራት አሾፍብኝ ተቸግሬ ነው ብሬን ያልከው ሲለው ያንተ ነው እያሾፍኩብህ አይደለም ሲለው አንድም ሳያስቀርልኝ እንዳለ ወሰደ። ይሄ ሲጀመር የሚያስቀር ነው። አላህ ይጠብቀን። እንደ አንዳንድ ሰው ታያሉና ወስዶ ሄደ። ያኔ ያ ረቢ አንተን ፍራቻ ለአንተ ብዬ ያንን ያርኩ እንደሆነ ይሄንን ካለንበት ጭንቀት አውጣናሉ። فقال النبي صلى الله عليه وسلم الصادق المصدوق ففتح لهم وخرجوا ماشين يعني ድንጋዩ ተከፍቶላቸው በእግራቸው ወኪ ያረጉ ከዛ ካሉበት ወጡ። لا ملجأ من الله إلا إليه ወላ ሶስቱም ያቀረቡት ወላ አላህ የሚጠጉበት የብሎ የተሰራው ለመልጃ ለአላህ ምልጃ ይሄን ነገር ከዚህ ያስወጣል ለዚህ ለሰራነው ስራ ብሎ ያስቀመጡት ጋየትን እንትን ነው የሚያሳየው። በቃ ለማክሲመም ስራ ማለት እናት አባትን መከደም ላይ ለማክሲመም፣ አላህን ፈርቶ ከሐራም መመለስ ላይ ለማክሲመም፣ አላህን ፈርቶ የሰው ሐቅ መመለስ ላይ ለማክሲመም ያለን ብር እንካ ይሄው ያንተ ብር ይሄ ማለትም ይቻላል እኮ። ስለዚህ እንደኛ ለእንደዛ አይነት ቀን የሚኖረን ስራዎች እንደው ቢቀረቀረብን ምንድነው እኛ መናቀረው? እንደዛ አይነት ውስጥ አላህ የሚያስገባና تعرف الى الله في الرخاء يعرفك في الشده يعني በሰላም ጊዜ ያለ አላህ መታወቅ ለችግር ጊዜ ይሆናል። እንደ ነብይ አላህ ዩኑስ لا اله الا انت سبحانك اني كنت من الظالمين የከውን ሰዎች የከውን መላእክቶችን ያወቁት ድምጽ። ስለዚህ ለዛ ቀን መዘጋጀት ያስፈልገናል። ሁሌም ኸይር ስራ፣ ሁሌም ወደ አላህ መመለስ፣ ግን ተስፋ አለመቁረጥ። በቃ የሆነ በተዘጋበት የሆነ ነገር ሲዘጋ ሲቆለፈብህ መውጫው አላህ ነው፣ መመለሻው አላህ ነው፣ ፈረጁን የሚያመጣው አላህ ነው። ከአላህ ውጭ የለም። لا ملجأ من الله إلا إليه وجزاكم الله خير. السلام عليكم ورحمة الله وبركاته.